ውጤት ተለቋል። ለአብዛኞቻችን ደግሞ ለግቢ የሚሆን ውጤት አልመጣም። አሁን ይሄንን ለመናገር ሳይሆን ውጤት ያልመጣላችሁ ተማሪዎች በደንብ እንድታዳምጡኝ እፈልጋለሁ። ሶሻል ሚዲያ ላይ እንደ ቀልድ ተደርጎ የሚነገረን አንድ ነገር አለ። ውጤት ካልመጣ የት ልትገባ ነው ወይንም ምን ልትሰራ ነው አይነት ነገር ማለት ነው። አብዛኞቻችሁ ዩኒቨርሲቲ መግባትን እንደ ትልቁም ነገር ወይንም ከሰክሰስ ጋር ታገናኙታላችሁ። አውቃለሁ በቤተሰባችን ወይንም በማህበረሰባችን እንደዛ እየተባልን ያደግነው። ነገር ግን ይሄ ፈጽሞ የተሳሳተ ነገር ነው። አይኖ ዩኒቨርሲቲ መግባት ወይንም ትምህርት መጥፎ ነው እያልኩ አይደለም። እንደውም አንድ ሰው በዚህ ሰዓት ላይ ካልተማረ የትም አይደርስም። ነገር ግን አንድ ሰው ለሰርተፊኬት ተብሎ 4-5 ዓመት ማቃጠል አለበት ብዬ አላስብም። ምክንያቱም ዩኒቨርሲቲ የምትማሩትን የ4 ዓመት ትምህርት ቀለል አድርጋችሁ ኦንላይን ላይ በ3 ወር በ4 ወር ውስጥ መማር ትችላላችሁ። ነገር ግን ማህበረሰባችን ተምረን ተመርቀን ስራ እንድንይዝ ነው ያስተማረ። እውነቱን ልንገራችሁ፣ አሁን ላይ የትኛውም ድርጅት እናንተ ስኪል ይኖራችሁ እንጂ ስለ እናንተ ሰርቲፊኬት ግድ አይሰጠው። ስለዚህ 4 ዓመት ተምሮ ከተመረቀ ሰው አንድ ኢምፖርታንት የሆነ ስኪል ያለው ሰው የተሻለ ነው ማለት ነው። ኢትስ ሪያሊቲ። መንቃት አለባችሁ። ወደፊት ፋይናንሻሊ ሀብታም መሆን የምትፈልጉ ከሆነ ወይንም ሰክሰስፉል መሆን የምትፈልጉ ከሆነ ስኪሎችንና ኦንላይን ኮርሶችን እየገዛችሁ መማር ትችላላችሁ። ከቻላችሁም አጠር ያለ ኮርስ የግል ዩኒቨርሲቲ ገብታችሁ መማር ትችላላችሁ። ነገር ግን ሰክሰስን ከዩኒቨርሲቲ ጋር ፈጽሞ አታገናኙት። በመጨረሻ የምላችሁ ነገር ማህበረሰባችን የሰጠንን ሁሉንም ነገር አሜን ብላችሁ አትቀበሉ።